على ممكاتنا محبة الله عز وجل ሁለቱን እናያለን ኢንሻአላህ። በኪታቡ መሰረት በጀመርነው መሰረት ነው የምንሄደው ኢንሻአላህ። ተወኩል ማለት በአላህ ስብሓነሁ ወተዓላ መመካት ማለት ምን ማለት ነው? هو صدق اعتماد القلب على الله عز وجل في استجلاب المصالح ودفع المضار في أمور الدنيا والآخرة. بدنيا ميهون بآخرة قداي የምንፈልገውን መልካም ነገር ማግኘት ምንችለው ከማንወደው ነገር ወይም ከማንፈልገውና ከጎጂ ነገር መራቅ ምንችለው በአላህ ብቻ ነው ብለን በልባችን ኢዕቲማድ ማድረግ መመርኮዝ ማለት ልባችን እርግጠኛ ሆኖ የሚመረኮዝበት አላህ ብቻ ሲሆን ተወኩል እንለዋለን። ግልጽ ነው አይደል? ሚጠቅመኝም ጉዳትንም የሚያነሳልኝም አላህ ብቻ ነው ብሎ ልብ ሙሉ ለሙሉ እርግጠኛ ሲሆን ማለት ነው። አላህ ስብሓነሁ ወተዓላ በተከበረው ቁርአኑ ምን ይለናል? ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ምን ሐይቱ ላ የሕተሲብ ወመን የተወከል ዐላ ላህ ፈሁወ ሐስቡህ። አላህን የፈራ ሰው መውጫን ከችግር ማምለጫን አላህ ያደርግለታል፣ አላህ ይፈጥርለታል። ያላሰበው የሆነን ሲሳይ አላህ ስብሓነሁ ወተዓላ ይሰጠዋል። ወየርዙቅ ምን ሐይቱ ላ የሕተሲብ ማለት እሱም የሚለፋበት የሆነ መንገድ አለ፣ ግን አላህ ባልጠበቀው መንገድ ባላሰበው መንገድ ሪዝቁን ይከፍትለታል። ምን ከሆነ አላህን የሚፈራ ከሆነ። ወመን የተወከል ዐላ ላህ በአላህ የሚመካ ሰው ደግሞ እርሱ አላህ በቂው ነው ይላል አላህ ስብሓነሁ ወተዓላ። ሌላ ያስፈልገው። አላህ ስብሓነሁ ወተዓላን የያዘ ሰው ሁሉን ይዟል። አላህ ያመለጠው ወይም አላህን ያልያዘ ሰው ደግሞ ምንም ነገር አልያዘም። ዓለምን ቢይዝ ምድር ላይ ያለን ነገር በሙሉ በእጁ ቢያደርግ። ለዚህ ነው በአثር ምን ተገኝቷል? የብነ አደም እጥልብኒ ተጅድኒ፣ አንተ የአደም ልጅ ሆይ ፈልገኝ ታገኘኛለህ ይላል አላህ ስብሓነሁ ወተዓላ። መን ወጀደኒ ወጀደ ኩል ሸይ፣ እኔን ያገኘ ሁሉን ነገር አገኘ። ወመን ፈቀደኒ፣ እኔን ያጣ ፈቀደ ኩል ሸይ፣ ሁሉን ነገር አጣ ይላል አላህ ስብሓነሁ ወተዓላ። በአثር ይህ ተገኝቷል። በዱንያም ሆነ በአኺራ መሳሊሐችን የሚጠቅመንን ነገር በሙሉ የሚሰበስቡ ሁለት ነገሮች በዚህ ቁርአን አያ ተጠቅሰዋል። ተቅዋና ተወኩል። ወመን የተቂላህ የጅዐል ለሁ መኽረጃ፣ ከችግሩ መውጫ አላህ ያደርግለታል። ወየርዙቅሁ ሚን ሐይቱ ላ የሕተሲብ፣ መልካም ነገርን አላህ ይሰጠዋል። ወመን የተወከል ዐላ ላህ ፈሁወ ሐስቡህ፣ ሐስቡና አላሁ ወኒዕመል ወኪል። ምንኛ መመካት አማረ፣ ምንኛ ያምር፣ አላህ በቂያችን ነው። ይህችን ቃል ይላሉ ነቢዩላህ ኢብራሂም ዓለይሂ ሰላም እሳት ላይ የተጣሉ ተናግረዋታል። ጅብሪል ዓለይሂ ሰላም መጣና ያ ኢብራሂም ምን ላድርስልህ ለአላህ አላቸው። አየር ላይ እኮ ነው ያሉት፣ ወደ እሳት እየተወረወሩ ነው። ምን አሉ እሳቸው? ምን ታደርስልኛለህ? እሱ ያቅ የለም ወይ እኔ ያለሁበትን ሁኔታ አሉ። ምኑን እልክሃለሁ ወደ እሱ አሉት። ያለሁበትን ሐል የሚያቅ ጌታ ነው አላህ ስብሓነሁ ወተዓላ። ሐስቢ አላሁ ወኒዕመል ወኪል አሉ። ቃለሃ ኢብራሂሙ ሒነ ኡልቅየ ፊ ናር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ኢብራሂም ዓለይሂ ሰላም እሳት ላይ በሚጣልበት ጊዜ ብሎታል። ግን አላህ ነፃ ወጣቸው ከዛ መከራ። ነቢዩላህ ኢብራሂም ምን ይላሉ? በዱንያ ላይ እንደዛች እሳት ላይ የወደቅኩባት ቦታ ያክል ተስማሚ ቦታ ኖር ያላቅም ይላሉ። ሱብሓነላህ። ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም ተባለቻ። ከምትስማሚ ቀዝቀዝ ያልሽ ሰላማዊ ሁኚ ተባለች። ኢዛ አራደ ሸአነን የቁለ ለሁ ኩን ፈየኩን። የሚሳነው ጌታ የለም። የሚሳነው ጌታ አይደለም አላህ ስብሓነሁ ወተዓላ። እንደ ሰው ነው ሀሳብ የምናበዛው።
እንደ ሰው ነው ካልኩሌሽን ውስጥ የምንገባው። አላህ ግን ከፈለገ አንድ ነገር ሁን ይለዋል ይሆናል። ምንም ከልካይ የለው። ዑመር ብን ኸጣብ ረዲየላሁ ዐንሁ ባስተላለፉልን ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ፊማ ረዋሁ ትርሚዚ ምን ይላሉ? ለው አነኩም ኩንቱም ተወከሉነ ዐለላህ ሐቀ ተወኩሊሂ ለረዘቀኩም ከማ ቱርዘቁ ጠይሩ ተግዱ ኺማሰን ወተሩሑ ቢጣና ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እናንተ እኮ በአላህ ላይ የእውነት የሆነን መመካት የምትመኩ ቢሆን ኖሮ ወፍን ሲሳዩዋን እንደሚሞላላት እንደሚረዝቃት እናንተንም ሲሳያችሁን ይሰጣችሁ ነበር። ወፍ ባዶ ሆዷን አሉ ነቢያችን ሰለላሁ ዐለይሂ ወሰለም ባዶ ሆዷን ማልዳ ከጧት ትወጣለች፣ ከጎጆዋ ትወጣለች። ተግዱ ኺማሰን ርቧት ባዶ ሆዷን ትወጣለች። ወተሩሑ ቢጣና ማታ ስትመለስ ሆዷን ሞልታ ትመለሳለች አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሐቅ ተወኩል እውነተኛ የሆነ መመካት ማለት ይሄ ነው። እቺ ወፍ ከጎጆዋ ስትበር እዚህ ቦታ ሄጄ አገኛለሁ አትልም። ሰበቧን ልታደርስ ብቻ ትበራለች። ሳዕይ አለ ማለት ነው። ልፋት ጥረት አለ ማለት ነው በሷ ውስጥ። ዝም ብላ ጎጆዋ ውስጥ ተወኩል አድርጋ አልተቀመጠችም። በል ካነ ሁናከ ሰዕየን እንቅስቃሴ ነበር፣ ልፋት ድካም ነበር፣ መብረር ነበረባት። ስትበር ግን ተስፋ አድርጋ የምትወጣው አላህን ብቻ ነው። ግልጽ ነው። አላህ ስብሓነሁ ወተዓላ ደግሞ ሁለቱም ሸርጦች ስለተሟሉ ይረዝቃታል። ሰዕይ አለ፣ ለፍታለች፣ ጥራለች። በአላህ መመካት አለ፣ ሁለቱ ተገኝቷል። ወተሩሑ ቢጣና ሆዷን ሞልታ ትመለሳለች። አንድ ሰው ይባላል ለንግድ ለመውጣት አንድ ትልቅ ሼኽ ጋር ይሄድና እንደው ዱዓ አድርጉልኝ ለንግድ ልንቀሳቀስ ነው ይላቸዋል። መርሐባ አላህ የተሳካ ያድርግልህ ብለው ዱዓ አድርገው ይሸኙታል። ትንሽ ቆይቶ እንግዲህ የድሮ ንግድ ምንድነው? አንድ ወር ሁለት ወር ይወስዳል አለ። በትንሽ ቀናት ውስጥ ተመለሰና ምን ነው አልሄድክም እንዴ አሉት። አይ እኔማ አንድ የሚገርም ነገር አየሁ አላቸው። እና ሐሳቤን ቀየርኩ አለ። በቃ መጣሁ ትቼው። ምን አየህ አሉት። አይኑ የጠፋ ክንፉ የረገፈ ያረጀ አሞራ ሌላ አሞራ መጥቶ ሲያበላው አየሁ አለ። ቁጭ ብሎ እሱ ሌላ አሞራ መጥቶ በማንቁርቱ ምግብ ጥሬ ሲያበላው ተመለከትኩ። ታዲያ አላህ እኮ ይህንን እንኳ በእንዲህ አይነት ሐል የሚረዝቅ በዚህ አይነት ሁኔታ ሲሳዩን ያለበት ቦታ ድረስ የሚያመጣ ጌታ እኔ ምን አለፋኝ ብዬ አለ ትቼው ተመለስኩ አላቸው። ምን አሉት ሼኽየው? ምን ነው አንተ አይኑ የጠፋው ክንፉ የረገፈው እንዲህ አይነት በሽተኛና ያረጀውን አሞራ ለመሆን ተመኘ፣ ያ የሚቀልበውን ለምን አልሆንክም ማለት ገብታችሁ አይደለ? የትኛው ነው የተሻለው? ያ ለፍቶ ጥሮ ይህኛውን የሚመግበው አይሻልህም ወይ? ለምን ይህኛውን ለመሆን አሰብክ አሉት። ጠይብ ስለ ሪዝቅ ስናወራ ስለ ተወኩል ስናወራ ሁሌም መቼም በእኛ በሙስሊሞች ህይወት ውስጥ በጣም እየተቸገር ነው ያለ ጫፍ የረገጡ አስተሳሰቦች ናቸው። ጽንፍን ይዛለን። ስለ ተወኩል ስናወራ መንቀሳቀስ መልፋት ምን ያስፈልጋል? በአላህ ከተመካን ሁሉ ነገር ይሆናል ብለን እናስባለን። ስለ መስራት ስናወራ በስራችን ብቻ እንመካለን፣ በልፋታችን ብቻ እንመካለን፣ አላህን እንረሳለን። እስልምና የሚያስተምረን ግን እንድንለፋ ስንለፋ በልፋታችን ላይ ላንመካ በአላህ ላይ እንመካ፣ ስንመካ ሱና የሆነውን መልፋት የሚባለውን ነገር ሳንስት መሆን እንዳለበት ያስተምረናል። ተግባብተናል አይደል?
ምን ጊዜም ኢስላም ሚዛናዊ የሆነ እይታ ነው ያለው በሁሉም ነገር ሚዛናዊ ነው የሰው ልጅ ደግሞ ሚዛኑን ሲስት ነው ዱንያውም ዲኑም የሚበላሸው ሚዛን ከተሳተ ሚዛናዊነትን ከለቀቅን ብዙ ነገር ይበላሽብናል ኢስላም ጀግንነትን ሲያበረታታ ዝም ብሎ ደግሞ ተሐውር ይባላል ሄዶ ዝም ብሎ አደጋ ላይ መውደቅን ይከለክላል ካልኩሌት ማድረግ ማሰብ ማስላት እንዳለብን ይነግረናል ሐያእን ትህትነትን ሲያበረታታ ጭምትነትን ደግሞ አይፈልግም ሐሳብን መግለጽ አለመቻል ድረስ ራስን በጣም መቅበርን አይፈልግም ግልጽ ነው አይደል እንዲህ አይነት ሚዛናዊ የሆነ ዲን ነው በሁሉም ሐያታችን ማለት ነው ተወኩልንም ስናይ ሳዕ ያስፈልገናል መልፋት መጣር ያስፈልገናል ወፏ እንደበረረችው መብረር ይጠበቅብናል በዛው ልክ ደግሞ በአላህ Subhanahu Wa Ta'ala መመካት ይኖርብናል ምክንያቱም የኛ ልፋት የኛ ጥንካሬ የኛ ዕውቀት አይደለም ውጤት የሚያመጣው ውጤት ከማን ነው ከአላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰለም ያው ሁሉ ለፉና ጥረው ግረው መካ ሲገቡ ፈትህ ሲደረግ መካ ሲከፈት አላህ ምን አላቸው اذا جاء نصر الله والفتح يا الله ድል በመጣ ጊዜ አላቸው ዑለማዎቹ ምን ይላሉ النصر نصري ያላቸው ነው አላህ ያንተ እንዳይመስልህ አንተ መሐመድ ይህ ነስር የኔ ነስር ነው አለ አላህ Subhanahu Wa Ta'ala እኔማ አንተን የነስሩ ማረጋገጫ መንገድ አድርጌን የተጠቀምኩ እንጂ ነስሩ የኔ ነው ያላቸው ነው አሉ ግልጽ ነው አይደል ልፋት አለ ሳዕ አለ ግን መጨረሻ ውጤት የማን ነው የአላህ Subhanahu Wa Ta'ala ነው እነዚህን በደንብ መለየት ያስፈልጋል ማለት ነው አቡ ሐቲም الرازي ምን ይላሉ ይህንን ሐዲስ አስመልክተው هذا الحديث أصل في التوكل توكل بمملكت مسارتاوي ጉዳይ ነው አሉ ይህ ሐዲስ የተወኩልን አስተሳሰብ ሚዛናዊ በሆነ መንገድ ሙሉ አድርጎ ያስቀመጠ ነው وإنه من أعظم الأسباب التي يستجلب بها الرزق رزق ከሚገኝባቸው መንገዶች ትልቁ መንገድ ነው ተወኩል على الله عز وجل እኛ ይመስለናል ብዙ ጊዜ እንደው በለፋ ነው በጣር ነው ብቻ የምናገኝ ይመስለናል والله በጣር ነውና በለፋ ነው ብቻ ብናስበው 9 ልጅ ያሳድግም አንድ ሰው በእኛ ልፋት አሳድገን ድረን ኩለን አይደል እንዴ አላህ ይወፍቀን ያ ብዙ አባቶች አላችሁ ብዬ አይደል እንደዛ በእኛ ልፋት ነው እንዲያ ነገር ይሆነው እነዚህ ሁሉ ልጆች ማሳደግ ይቻላል በእኛ ጥረት በእኛ ልፋት አላህ عز وجل ግን የሚከፍትልን ብዙ በር አለ ማለት ነው ሰዒድ ኢብኑ ጁበይር ምን ይላሉ ተወኩል የኢማን ሁሉ ሰብሳቢ ነው እውነተኛ ተወኩል ያለው ሰው እውነተኛ ኢማን አለው ተወኩልን ተሕቂቅ ማድረግ ማረጋገጥ ሰበብ ከማድረስ ጋር ግን የሚጋጭ አይደለም ይላል ሰበብ ማድረስ ከተወኩል ጋር አይጋጭም አላህ Subhanahu Wa Ta'ala ያዘዘው ጉዳይ ስለሆነ ማለት ነው ከስብ ማድረግ መስራት መጣር ولا تنس نصيبك من الدنيا ከዱንያ ያንተ የሆነን እጣ እንዳትረሳ እንዳትዘነጋ ይላል አላህ Subhanahu Wa Ta'ala ሰበብ ማድረስ የግድ ያስፈልጋል አንድ ሰው የነበረውን ክርክር ካሁን በፊት አጫዎቻችሁን አላቅም ወጣቶች ተሰብስበው ጓደኞች ይከራከራሉ ተወኩል ካለ አላህ ሁሉን ነገር ይሰጣል ይላሉ አይ ለተወኩልማ መልፋት መጣር ያስፈልጋል ብሎ ደግሞ ሌላኛው ይሞግታል አይ ምንም አያስፈልግም ብለው ሞገቱት መጨረሻ ላይ እስኪ እነሱ ያሉትን ቴስት ላድርገዋለ ለሞክርና እውነት ከሆነ እስኪ ቼክ አደርጋለሁ ብሎ አንዲት የመስጂድ ኮርነር ላይ ልክ እንደዚህ ውስጥ ገብቶ
ቁጭ አላሉ። ሪዝቅን አላህ ያመጣዋል። አንድ ቀን አለፈው፣ ራበው በጣም። ከዛ አንድ ሀብታም ሰደቃ ሊያበላ መስጂድ ምግብ ይዞ ይመጣል። እዛ መስጂድ ያሉ መሳኪኖችን አበላና የተረፈውን ጠቅልሎ ለእነርሱም አከፋፍሎ እቃውን አነሳስቶ ሄደ። ያ ሰውዬ ምግቡንም ያሸታል፣ ድምፃቸውንም ይሰማል። ዝም አለ፣ አልተናገረም። ምክንያቱም አላህ ያመጣዋል። ሁለተኛ ቀን አሁንም በሚቀጥለው ቀን በጣም ረሃቡ ጨመረ። ሰውየው መጣ፣ አከፋፈለ። አሁን ይህ ሰውዬ አሁንም ጸጥ ብሏል። በሶስተኛው ቀን 3 ቀን ሆኖታል፣ በጣም እርቦታል ሰውየው። በሶስተኛው ቀን ሰውየው ሲመጣ ምስኪኖች በሙሉ የሉም። የት ሄደው ነው ሲል ሌላ መስጂድ ላይ ሰደቃ አለና ወደዛ ሄደው ነው ይባላል። ወደዛ ከሄዱማ እንግዳው ጠቅልለን ምግቡን እዛው ይዘን እንሂድና እዛው እናብላቸው ብሎ ልክ ማንሳት ሲጀምር አለ። ሰውየው ከውስጡ ነው እንዴ ሰው አለ እንዴ ተባለና ሄደው ቼክ ሲያደርጉ ሰው ተቀምጧል። ምግብ ትፈልጋለህ? አዎ እፈልጋለሁ። አመጡለትና በቃ ከላይ መብላት ጀመረ። 3 ቀን እርቦታል። ልክ የተወሰነ በልቶ እንደጨረሰ ቁልቱ ለሁም ብያቸዋለሁ እኮ አለ። ምንድነው ብያቸው? እኔ ነግራቸዋለሁ ይላል። ምን ብለህ ምንድነው? ለማን ነው ይህንን ያልከው ይሉታል። እኔ ጓደኞቼን እኮ ነግራቸዋለሁ። ቢያንስ ሰበብ ለማድረስ ማለት እንኳ ያስፈልጋል። ሚኒመም አንድ ሰው ቢያንስ ሌል ይገባል። ያችን ባልን ኖሮ ይችን ምግብ አላገኛትም፣ በረሃብ ሞት ነበር ማለት ነው። طيب ሳዕይ ያስፈልጋል፣ ሰበብ ማድረስ ያስፈልጋል። ሁሉን ነገር ትቶ ሰበብ ሳይደረስ አይሆንም። ነቢዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ዐለይሂ አፍዶሉ ሰላቲ ወአዝከ ተስሊም ከፍጥረታት ሁሉ የላቁት የነቢያት ቁንጮ የሆኑት ነቢዩ ሰለላሁ ዐለይሂ ወሰለም ሂጅራ ያደረጉበትን መንገድ እስኪያስቡት ወንድሞች፣ ተወኩል አድርገዋል በአላህ ላይ። ግን ደግሞ የሰው ልጅ ሊያስብ የሚችለውን የመጨረሻ ፕላን ግን አድርገዋል፣ እቅድ አውጥተዋል። ምንድነው ያደረጉት? ወደ መዲና መሄዳቸውን ትተው ወደ የመን አቅጣጫ ነው የሄዱት። መጀመሪያ ወደ የመን አቅጣጫ ሄደው ዋሻ ውስጥ ገቡ። ተከታትለዋቸው እንዳይመጡ ኮቴያቸውን أنت استثمرت عمياني في أكبر 8 شركات أو 7 شركات في سوق دبي في آخر ፍየልና በግ እየነዳ የሚያጠፋ ሰው አዘጋጅተዋል። የፍየልና የበግ መንጋው ሲሄድበት የእሳቸውና የአቡበክር ስዲቅ ረዲየላሁ ዐንሁ ኮቴ እንዲጠፋ ማለት ነው። አያችሁ፣ ፕላኒንጋቸው እቅድ እኮ ነው። በቃ ስትራቴጂያቸው አቅጣጫ አስቀይረዋል፣ አሻራቸውን አጥፍተዋል። ይህ ሁሉ ከሆነ በኋላ ያላቸውን እንደ ሰው ማድረግ ያለባቸውን ጥንቃቄ ጥረት ካደረጉ በኋላ ደረሱባቸው አልደረሱባቸውም? ደረሱባቸው እኮ። ለው ነظረ አሐዱና ኢላ ኒዓሊህ ብለዋል አቡበክር ስዲቅ ረዲየላሁ ዐንሁ። ከነዚህ ሰዎች ውስጥ አንዱ ወደ ታች ወደ ጫማው ቢመለከት እኮ ያየናል አሉ። ከስራቸው እኮ ነው ያሉት። አቡበክር ሲዲቅና ረሱል ሰለላሁ ዐለይሂ ወሰለም ከስር አሉ። ሙሽሪኮቹ ደርሰውባቸዋል። ይሄኔ ተወኩል መጣ። ማ ظنك باثنان الله ثالثهما አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ሶስተኛቸው የሆኑ ሁለት ሰዎች ምን ይሆናሉ ብለህ ትሰጋለህ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አያሽ፣ ተወኩል በቃ የመጨረሻ ጣራ ማለት ነው። ተወኩል በቃ ሰበብ ማድረሱ እስከ መጨረሻ ተጠቅመዋል ነብዩ ሰለላሁ ዐለይሂ ወሰለም። ተወኩልም ደግሞ እስከ መጨረሻ ድረስ ነበር አለይሂ ሰላቱ ወሰላም። በሌላ ጊዜ
ሰይፋቸውን ሰቅለው በተኙበት አንድ ሙሽሪክ መጣና ሰይፉን አንስቶ እዛው በተኙበት من يمنعك مني ማን ነው ከኔ የሚከለክል ብላቸዋል ሰይፉን ይዘው ነብዩ ሰለላሁ ዐለይሂ ወሰለም እዛው ሆነው ኧረ እባክህ ዘንልኝ እንደው አንተ ካላዘንክልኝ ዋጋ የለኝም አሉ እንዴ لا ابدا والله من يمنعك مني ሲላቸው አላህ አሉት الله اكبر الله ይሄኔ እጁ እዛው ተንቀጠቀጠና ሰይፉ ወደቀ ተወኩል የመጨረሻ የተወኩል ጫፍ ነብዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ እናያለን ሂጅራ በሚወጡበት ጊዜ እቦታቸው ላይ ያስተኙት ማን ነው አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ሰው ተኝቷል ብለው እነሱ እንግዲህ ከየጎሳው ከአረብ ጎሳዎች በሙሉ የተውጣጡ ማፊያዎች ማለት ነው ሊገሉ ደሙን በአረብ ጎሳ ላይ በሙሉ እንበትነውና ማንንም ቁረይሾች ማንንም እንዳይጠይቁ በኒ ሃሽሞች ማንንም እንዳይጠይቁ እናደርጋለን ብለው ይህንን ሸይጣናዊ እቅድ አውጥተው ነብዩ ሰለላሁ ዐለይሂ ወሰለም ለመግደል በሚመጡበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ግን አስፈላጊውን ጥንቃቄ በሙሉ አድርገው ነበር አሊይን ቦታቸው አስተኝተው እሳቸው አልፈወጡ لا تدركه الابصار وهو يدرك الابصار الله عز وجل እንዲህ ነው እንግዲህ ባህሪው እሱን ይሄ አያ ለአላህ ነው እሳቸው ምንድነው ያሉት በተኑ አፈር እንቅልፍ ጣላቸው በሰዎቹ መካከል አልፎ ሄዱ በኋላ ላይ ሲነቁ ሄደው ሲገልጡ አሊ ነው መጀመሪያው ነው የረሱል ሰለላሁ ዐለይሂ ወሰለም እቅድ አሸነፈ ማለት ነው ተወኩል على الله ነበራቸው አላህ عز وجل ጣልቃ ገብቶ ደግሞ እነኚህን ሰዎች አስተኛቸው ግልጽ ነው አይደል እሳቸው እንደ ሰበብ ማድረስ ያለባቸውን ያደርሳሉ አላህ Subhanahu Wa Ta'ala ይመካሉ መጨረሻ በድል ይጠናቀቃል ማለት ነው فلذلك ሰበብን ማድረስ ከተወኩል ጋር የሚጋጭ ሳይሆን አብሮ የሚያያዝ ነገር ነው አላህ Subhanahu Wa Ta'ala ጂሃድ ላይ በሚሆኑበት ጊዜ እንኳን ያ አዩሃ الذين آمنوا خذوا حذركم ጥንቃቄያችሁን ያዙ ይላል አላህ Subhanahu Wa Ta'ala ሰሃቦቹን አማኞችን ሷሊሖችን ጥንቃቄያችሁን ያዙ መጠንቀቅ አስፈላጊውን የሆነ እንደ ሰው መሟላት ያለበትን ነገር ማሟላት አላህ ያዘናል ሳህል የሚባሉ ዓሊም ምን ይላሉ መንቀሳቀስን ወይም ሰበብ ማድረስን የሚያወግዝ ሰው ወይም አያስፈልግም የሚል ሰው አሉ የነብዩን ሰለላሁ ዐለይሂ ወሰለም ሱና ጥሷል ሱናው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን ሰበብ ማድረስን ነው አይ ተወኩል ምን ያደርጋል ዋናው ነገር ስራ ነው ሰበብ ነው እንጂ ያለ ደግሞ فقد طعن في الايمان ኢማኑን ወይም ኢማንን አያስፈልግም እንደማለት ነው ይላል እዚህ ሁለቱ በእጅጉ ያስፈልጉናል አንድ ባሪያ የሚሰራቸው ስራዎች ሶስት አይነት ናቸው ይላል ሶስት አይነት ስራዎች ይሰራል የመጀመሪያው አንደኛው አላህ Subhanahu Wa Ta'ala ያዘዘን እንድንተገብረው የታዘዝናቸው ነገሮች ናቸው እነዚህ ነገሮች ደግሞ ከጀሃነም ነፃ መውጫና ጀነት የምንገባባቸው ምክንያቶች ናቸው ይህ የግድ መፈጸም ያለበት ጉዳይ ነው مع التوكل على الله عز وجل فيه بالله ላይ ከመመካት ጋር መተግበር ያስፈልጋል በጾም መስገድ ሰደቃ ዘካ ሐጅ መሳሰሉት ዒባዳዎች ማለት ነው ምክንያቱም እነኚህ ዒባዳዎች ራሱ ተወኩል ይፈልጋሉ በአላህ ላይ فإنه لا حول ولا قوة إلا بالله حي على الفلاح ሲባል لا حول ولا قوة إلا بالله እንላለን ማለታችን ነው አው ጥሪውንማ ሰምተናል ግን ወደዚህ ጥሪ ለመምጣት እኛ አቅምም ችሎታም የለንም አላህ عز وجل ሲፈልግ ነው የምንመጣው በአላህ ላይ መመካት ይፈልጋል እንስማለን አይ አላህ ሲሻው ፈጽማለሁ ብሎም ደግሞ ማምታታት አይቻልም ለምንድን ነው ይሄንን ማትሰራ አይ አላህ አልሻልኝ ነው እኮ ነው ለምን ይህን ትሰራለህ አላህ ሽቶብኝ እኮ ነው እቺ ማልቻለም እቺ ማጭበርበረ እቺም ተቀባይነት የላትም لكن حقيقة
ተወኩል ዐለላህ በምንሰራው መልካም ስራም በአላህ ላይ መመካት ያስፈልጋል። ያ አላህ እኔ ሐውልም ቁዋም መላም ኃይልም የለኝም፣ አንተ ነህ መላዬ፣ አንተ ነህ ኃይሌ፣ በኸይር ስራ ላይ አበርታኝ። ነቢዩ ሰለላሁ ዐለይሂ ወሰለም ሁሌም ከሰላት በኋላ ምን ዱዓ ያደርጉ ነበር? አቡ ሁረይራን ምን አስተማሩት? አው ማነው ሙዓዝ ብን ጀበል ያ ሙዓዝ ኢኒ ለኡሒቡከ አሉት። አንተ ሙዓዝ ሆይ እኔ በጣም እወድሃለሁ አሉትና በእያንዳንዱ ሰላት በኋላ ምን በላሉት? አላሁመ አዒኒ ዐላ ዚክሪካ ወሹክሪካ ወሑስኒ ዒባደቲክ፣ ጌታዬ ሆይ አግዘኝ እርዳኝ፣ ዐላ ዚክሪክ አንተን በማስታወስ ላይ እርዳኝ፣ ወሹክሪክ አንተን በማመስገን ላይ እርዳኝ፣ ወሑስኒ ዒባደቲክ አንተን ማምለክ በማሳመር ላይ እርዳኝ። የአላህ እርዳታ እስካልታገዝን በአላህ እስካልታገዝን ድረስ አንችልም። እኛ አቅም የለንም፣ መላ የለንም። ሁሌም የሱን እርዳታ መጠየቅ ያስፈልጋል። ዩሱፍ እብን አስባጥ የተባለው ዓሊም ምን ይላሉ? ኢዕመል ዐመለ ረጁሊን ላ ዩንጂህ ኢላ ዐመሉህ ወተወከል ተወኩለ ረጁሊን ላ ዩሲቡሁ ኢላ ማ ኩቲበ ለህ። ስራ ስትሰራ ስራው እንጂ ሌላ የማያድነው አይነት አሰራር ስራ ስትሰራ እኔ ነጃ መውጫዬ ስራዬ ነው ያለ ሰው ያክል ስራህን ስራ። ግልጽ ነው። በአላህ ላይ ስትመካ ደግሞ አላህ ከጻፈው ውጭ ምንም ነገር እንደማያገኝ ያመነ ሰው አይነት ሆነ አላህ ላይ ተመካ። አያችሁ ባላንሱ። ስራ ስንሰራ يا مديرة ما أتاني درهم إماراتي وأعطيني حقيبة سفري هذه. 200 درهم إماراتي؟ هل تريد كل هذه الحقائب؟ لا أنا أريد واحدة فقط. ألا تعلم؟ ثم لديهم عروض بمناسبة رمضان، حقائب سفر بسعة كبيرة جدا بثمن 9.9 درهم إماراتي فقط. 9.9 درهم إماراتي فقط. هل هذا حقيقي؟ طبعا هذه حقيبة السفر أكثر مبيعا في الوقت الحالي، جودة عالية متعددة الاستخدامات، وتتميز أيضا بقفل TSA وعجلات دوران سلسلة 360 درجة. طيب كيف أحصل عليها؟ الأمر بسيط، اضغط على الفيديو واحصل عليه الآن. ماذا تنتظر؟ شارك الآن. ከዚህ ስራ ውጭ ምንም ዋጋ እንደሌለና አይነት ነው የምንሰራው። እስከ መጨረሻ ጥረት ይደረጋል ማለት ነው። ግልጽ ነው። ተወኩል ስናደርግ ደግሞ ስራ የማይጠቅም ያክል ነው በአላህ ላይ የምንመካው። ሁለቱ በጣም ወሳኝ ሐሳቦች ናቸው። ስንሰራም በተወኩል ስም እንዳንዘናጋ፣ ተወኩል ስናደርግ ደግሞ በስራችን እንዳንመካ በአላህ ላይ ብቻ እንድንመካ ያደርገናል። ግልጽ ነው። ይህንን ባላንስ ይፈጥርልናል ማለት ነው። ሌላው ሁለተኛው የሰው ልጅ ስራ አላህ ስብሓነሁ ወተዓላ በዱንያ ላይ ስንኖር ዓደተን እንደ ሰው ተፈጥሯዊ የሆነና የማናስወግዳቸው ስራዎች አሉ። ለምሳሌ ከራበን መብላታችን አይቀርም፣ ከጠማን መጠጣታችን አይቀርም፣ ፀሐይ ከሆነ መጠላላችን አይቀርም፣ ብርድ ከሆነ የሆነ የሚያሞቀን ነገር መደራረባችን አይቀርም። እነዚህ ስራዎች አሉ። ይህ በየጊዜው የምንሰራውም ስራ በአላህ ላይ መመካትን ይጠይቃል። አላህ ስብሓነሁ ወተዓላ ሲጠብቀን እንጂ በዚች ሰዓት ብቻ ምናልባትም በመቶ ሺዎች የሚቆጠሩ ኢትዮጵያውያን እዚቹ ኢትዮጵያ ውስጥ ቤት ንብረታቸውን ጥለው ሌላ ሐያት ውስጥ ነው ያሉት አይደል?